ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ የባህር በር ጥያቄ ጉዳይ መጨነቃቸው ተሰምቷል። ስለዚህ ጉዳይ በሚመለከት አዲስ መረጃ ወጥቷል። በተለይም መረጃው የተለያዩ የሻዕቢያ መንግስት ባለስልጣናት ከኢትዮጵያ ጋር የምንገባበት ጦርነት አውዳሚ ስለሚሆን አሰብን ሰጥተን እንገላገል ሲሉ መደመጣቸው ተሰምቷል። ስለዚህ ጉዳይ በስፋት የምንላችሁ ነገር አለ። በተለይም ይህ ጉዳይ ግብጽ ሳትወስን በግብጽ በኩል ያለውን አጀንዳ እንደዚሁም ከግብጽ ጋር ያለን ግንኙነትን ያፈርስብናል የሚልም ስጋት እንደተሰማቸው የኢሳያስ አፈወርቂ የቅርብ ሰዎች መናገራቸውን የሚያሳይ መረጃ ወጥቷል። ስለዚህም ጉዳይ እንደዚሁ የምትሰሙት ነገር አለ። በሌላ በኩል ጉግል ያወጣው አዲሱ አሰብ ኢትዮጵያ በሚል ያሰራጨው የካርታ መረጃ አነጋጋሪ ሆኗል። ምክንያቱም ይሄ ካርታ ከዚህ ቀደም በደርግ ዘመነ መንግስትም በአፄ ኃይለ ሥላሴ ዘመነ መንግስትም የነበረውን ትንሿን የኤርትራን ግዛት ያረጋገጠ ያሳየና በአንጻሩ አሰብና ከምጽዋ በስተደቡብ አቅጣጫ እስከ ጅቡቲ ወደብ ድረስ ያለውን የባህር ዳርቻ የኢትዮጵያ እንደሆነ ያረጋገጠ ነው ተብሏል። ስለዚህም በስፋት የምንነግራችሁ ነገር አለ። በተለይም ይህ የጉግል አዲሱ አሰብ ኢትዮጵያ የሚል ካርታ ከወጣ በኋላ እየተሰጡ ያሉ በተለይ በሻዕቢያ መንግስት አፈቀላጤዎችና የሻዕቢያ መንግስት ወኪል የሆነው በአሜሪካ በዋሽንግተን የኤርትራ ኤምባሲ ያወጣውን መግለጫ እንደዚሁ ቃኘት እናደርጋለን ማለት ነው። በሌላ በኩል ጄኔራሉ ያስጠነቀቁት ማስጠንቀቂያንም እንቃኛለን። የኤርትራ አክቲቪስቶች ወጠረገጥ እየሆኑ ነው። በጣም ገደብ እያለፉ ነው። የሻዕቢያ መንግስት አቅመ ቢስ መሆኑን ተከትሎ በሀገር ውስጥም የተለያዩ ኃይሎችን እርስ በርስ በማባላት ኢትዮጵያን ለማተራመስ የሞከረው ሙከራ መክሸፉን ተከትሎ የኤርትራ አክቲቪስቶች ግብፅን አሰብ ላይ ጦር እንድታሰፍር አሊያም ወደ ኤርትራ በሙሉ ኃይሏ እንድትገባ የሚጠይቅ ጥያቄ ማቅረባቸውን ተከትሎ ሰሜን ምዕራብ እዝ ዋና አዛዥ ጄኔራል ብርሃኑ በቀለ የምንቆምለት ዓላማ ያለምንም ስስት ውድ ሕይወታችንን ጭምር በመክፈል የሀገራችንን ታሪካዊ ጠላት ከማጥፋትም በተጨማሪ ብሔራዊ ጥቅሟን የምናስጠብቅበት ድልም የምናደርግበት ነው ሲሉ መናገራቸው ነገሩ ቀይ መስመር እንደሆነ ማስጠንቀቃቸውንም ያሳየ ነው ተብሏል። እነኚህን ጉዳዮችና ሌሎች በርካታ በተለይ ከቀጠናውና በተለይ ከምስራቅ አፍሪካና ከቀይ ባህር ቀጠና የኃይል አስተላለፍ ስርዓት ጋር በሚገናኝ ከሰሞኑ እነ ፓኪስታን እንደዚሁም ደግሞ ሌሎች እንደ ሞሪታንያ ያሉ ሀገራትን የጋበዘውን የሳውዲ አረቢያና የግብጽ የባህር ላይ ልምምድን ትላንትናን የተቋጨው ሐሙስ ዕለት እሱንም በሚመለከት የተወሰነ መረጃ የምናክልላችሁ ይሆናል። አብራችሁን ቆዩ። ቆይታችሁ ያማረ ነው የሚሆነው። በፕሮግራማችን ላይ የምትሰጡት ሂስ ካለ አሊያም አድናቆትም እንደዚሁም ደግሞ የማበረታቻ ሐሳብም መረጃ የምታካፍሉን ከሆነ ደግሞ እንደዚሁ በሐሳብ መስጫ ሳጥን በኩል እንድትገልጹልን እንድትጽፉልን እየጋበዝን ለቻናላችን አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ ፕሮግራማችንን ላይክ እና ሼር እያደረጋችሁ ከራሳችሁም አልፎ ለሌሎችም እንድታጋሩ እየጋበዝን በቀጥታ ወዳዘጋጀንላችሁ የዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገር። ቀዳሚ ያደረግነው በቅደም ተከተሉ መሰረት የሻዕቢያ መንግስት አሁን ላይ በተለይ ፕሬዝዳንቱ ከፍተኛ ውጥረት ውስጥ መግባታቸውን የተነገረው። ይሄም ጉዳይ አስጨንቋቸዋል ነው የተባለው። ያስጨነቃቸው ጉዳይ ደግሞ ከኢትዮጵያ ጋር የሚደረገው ጦርነት አሊያም ኢትዮጵያን በጦርነት ገጽ ለመመልከት ሞክረው ጦርነት የሚደረግ ከሆነ በሁለቱ ሀገራት መካከል ወደ ግልጽ ጦርነት የሚገባ ከሆነ አውዳሚ ሊሆን እንደሚችል የኤርትራ የሻዕቢያ መንግስት ዋና ዋና የሚባሉ ባለስልጣናት በፕሬዝዳንቱ ስብሰባ ላይ ማለትም ኢሳያስ አፈወርቂ በመሩት የካቢኔያቸው ስብሰባ ላይ ኢንፋክት ሚኒስተሩ ምኑ ወታደራዊ ክንፉም ፖለቲካዊ ክንፉም አጠቃላይ በሀገሪቱ ያለው ሁኔታ በፕሬዝዳንቱ ብቻ ነው የሚዘወረው። ፕሬዝዳንቱ ህገ መንግስትም ናቸው፣ ህገ መንግስት አስፈጻሚም ናቸው፣ የራሳቸውን ሐሳብ ማለት ነው። እንደዚሁም መሪም ናቸው፣ አምባገነንም ናቸው፣ ሁሉንም ነገር ናቸው ኤርትራ ውስጥ ኢሳያስ አፈወርቂ። ከዚህ አንጻር ጀስት ሐሳብን ለማዘዝ እንደዚህ ለመስጠት ለማዘዝ ነው እንጂ እምብዛም ሚኒስተሮችን ጠርተው
ምክር ሲቀበሉና እነሱ የሰጧቸውን ምክር ወይ የመከሯቸውን ምክር ተግባራዊ ሲያደርጉ አይስተዋልም። አሁን ግን በዚህ በአሰብ ጉዳይ ነገሩ የመጨረሻዬ ሊሆን ይችላል በሚል ስጋት ሊሆን ይችላል እንደዛ ነው እየተባለ ያለው። ኢሳያስ አፈወርቂ ከፍተኛ የሆነ ጭንቀት ውስጥ መውደቃቸውን የተነገረው መግባታቸው፣ ይሄ ደግሞ በምንድን ነው ከተባለ አሰብን ሰጥተን እንገላገል የሚል ምክንያታዊ የሆነ ምናልባትም ኤርትራን ከውድቀትና ከመበታተን ያድናታል የሚሉትን ሐሳብ የራሳቸው የሻዕቢያ ከፍተኛ ባለስልጣናት ወይም ሚኒስተሮች ለፕሬዝዳንት ኢሳያስ አፈወርቂ እንደ ምክር ሐሳብ ማቅረባቸውን ተከትሎ ነው። በዚህ ደረጃ እንዴትስ ተደፋፈረን፣ በግብጽ በኩልስ ያለውን ጉዳይ እንዴት አስባችሁት ነው? ግብጽ አጋራችን ነች ሲሉም ስለመናገራቸው አፈትልኮ የወጡ መረጃዎች አመላክተዋል። እንግዲህ እነኚህ መረጃዎች እንደሚያሳዩት አሁን በኤርትራ ያለው ሁኔታ ምን ያህል የሻዕቢያ መንግስትን አጣብቂኝ ውስጥ እንዳስገባው የሚያመላክት ነው። ይህንን ጉዳይ በሚመለከት በርካቶች የተለያዩ ሐሳቦችን እየሰጡ ነው። እንደዚሁም ደግሞ የፕሬዝዳንት ኢሳያስ አፈወርቂ የሚዲያ ፕሮፓጋንዳዎች ደግሞ ወይም ፕሮፓጋንዲስት እንበላቸው በዚህ ጉዳይ ላይ በተለያዩ ክፍለ ዓለማት የሚገኙ ዩኒቨርሲቲዎች ውስጥ የሚያስተምሩ የኤርትራ ምሁራንን እንደዚሁም ደግሞ በዚህ ጉዳይ ላይ የተሻለ ሐሳብ ያቀርባሉ የሚሏቸውን ሰዎችም እየጋበዙ ምክረ ሐሳብ እንዲጠይቁም እየተደረገ ስለመሆኑ የወጣው መረጃ አመላክቷል። ይሄ በነገራችን ላይ ለኢትዮጵያ ትልቅ ብስራት ነው። ለምንድን ነው ከተባለ ሳትዋጋ ተፈርታለች ኢትዮጵያ። ይሄ ዝም ብሎ የሰፈር ወሬ እንደሚያወራው ወይም ደግሞ ይሄ የተለቃቀመ ወሬ እንደሚያወራ ተራ አክቲቪስት ነኝ ፖለቲከኛ ነኝ ባይ እንደሚያወራው ሳይሆን የኢትዮጵያ አቅም የኤርትራን አቅም እንደሚበልጥ ራሳቸው ፕሬዝዳንቱ አረጋግጠዋል። ራሳቸው የፕሬዝዳንቱ ቀኝ እጅ የሚባሉ የሻዕቢያ ባለስልጣናት አረጋግጠዋል። ምንድነው ያሉት? የሻዕቢያ መንግስት ህልውና ሊያበቃለት ይችላል። ምክንያቱም እነሱ ቆርጠውን የተነሱት ይሄ ጉዳይ በህዝቡ ዘንድም በኢትዮጵያ ህዝብ ዘንድ ተቀባይነት አግኝቷል። በተጨማሪ ደግሞ ወደ ፉል ስኬል ዋር ነው ያሉት። ወደ ፉል ስኬል ዋር የሚያድግ ከሆነ ህልውናችን አደጋ ላይ ሊወድቅ ስለሚችል ጦርነቱን ባንጀምረው ይሻላል። ወደ ጦርነቱ ምንገባ ከሆነ ጉዳቱ በጣም ከፍተኛ ነው። ጦርነቱ አውዳሚ ስለሚሆን ለምን አሰብን አንተውላቸውም ሰተን አንገላገልም ሲሉ መናገራቸውን የተሰማው። ይህንን ቃል ፕሬዝዳንቱ ራሳቸው ኢሳያስ አፈወርቂም መድገማቸውን የተነገረው። ግን አንድ በጣም ወሳኝ ነገር እዛ ስብሰባ ላይ ከዚህ ሐሳብ ውጪ የተነሳ አለ። ያ ሐሳብ ምንድነው? የግብፅን ጉዳይ እንዴት ነው የምናደርገው፣ ግብፅን እንዴት ነው የምናደርጋት የሚል ሐሳብም መነሳቱን የተነገረው። ፕሬዝዳንቱ እንደተደፈሩም እንደተሰማቸውን የተገለጸው። ምክንያቱም ከዚህ ቀደም ትዕዛዝ ማስተላለፍ ብቻ ነው የለመዱት። ልክ እንደ አንድ ንጉሥ የሚፈልጉትን ነገር እንዲደረግ ትዕዛዝ ብቻ ሲያስተላልፉ የከረሙ ሰው መሆናቸውና ያንንም የለመዱ መሆናቸውን ተከትሎ ባለስልጣናቶቻቸው በተለይ የእሳቸው ቅርብ ሰው የሚባሉ ሰዎች ይህንን ሐሳብ ይዘው መቅረባቸው ነገሩን የበለጠ እንዲያጤኑትና ከዛም ደግሞ ውሳኔ እንዲወስኑ የግድ እንደሆነ እንዳደረጋቸው ወይም እንዳስገደዳቸውም ተመላክቷል። ይሄ ጉዳይ በነገራችን ላይ እንደሚታሰበውም በቀላሉ የሚታይ አይደለም። ምክንያቱም የኢትዮጵያ መንግስት ጉዳዩን ምን ብሏል? የሞት የሽረት ጉዳይ ነው፣ የህልውና ጉዳይ ነው። አበቃኩ ፔሪድ፣ የህልውና ጉዳይ ነው አለ። እዚህ ጋር አንድ ነገር ላጋራችሁ እፈልጋለሁ። የነኚህ የሻዕቢያ ባለስልጣናት ለፕሬዝዳንት ኢሳያስ አፈወርቂ አቀረቡት የተባለው ምክረ ሐሳብ በርካታ ነጥቦችን የዘረዘረ ነው ወይም የተመላከተ ነው። እኔ እንደማሳያ በኢትዮጵያ በኩል የተነሳውን የተለያዩ ሐሳቦችን ትኩረት በማድረግ ነገሩን ልቃኝ። አንደኛ፣ የኢትዮጵያ መንግስት በጉዳዩ ላይ የያዘው አቋም የሻዕቢያ መንግስትን አስግቶታል። ለምሳሌ በቅርቡ እንኳን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አገሪቱ ወይም ደግሞ ወደ ኢትዮጵያ የህዝብ ተወካዮች ምክር ቤት ብሔራዊ ፓርላማ ቀርበው 1 ሚሊዮን ጊዜ እርግጠኛ ነኝ ኢትዮጵያ ተቆልፎባት አትቀርም ብለዋል አይደለም? ይሄ በራሱ በጣም ከፍተኛ ትርጉም ያለው ንግግርና በተለይ ለእንደ ሻዕቢያ አይነት የተለያዩ የኢትዮጵያን ባለስልጣናት ንግግር እንደዚህ ክፍልፍል አድርጎ ሰነጣጥቆ የሚያይ ነገረኛ ባለስልጣናት ባለበት ስብስብ ውስጥ የጠቅላይ ሚኒስትሩ ንግግር ከፍተኛ የሆነ ትርጉም ያለውና እንደ ቦምብ የሚፈነዳ መልእክትን ያዘለ እንደሆነ ነው የተወሰደው። ስለዚህ ይሄም አስግቷቸዋል። ምክንያቱም ኢትዮጵያ የባህር በሩን ለማግኘት ምንም አይነት መስዋዕትነት ትከፍላለች ነው በአንድ በኩል የነሱ ድምዳሜ። በእርግጥም ትክክል ነው ይሄ።
ምክንያቱም የባህር በሩ ጉዳይ የህልውና ጉዳይ ነው በኢትዮጵያ በኩል። ለምን አሁን ላይ በቀይ ባህርና በሰሜናዊ ህንድ ውቅያኖስ አካባቢ በተጨማሪ በደቡባዊ ህንድ ውቅያኖስ አካባቢ ከዚህ ቀደም ሲታይ እንደነበረው ወደዛ አካባቢ በመዝለቅ ኢትዮጵያ ላይ የጸጥታ ስጋትን ለመፍጠር የሚያስቡ በርካታ ኃይሎች ትልልቅ ሚሳኤሎችን ታጥቀው ኢትዮጵያን ለማተራመስ እየሞከሩ ያሉበት ወቅት ስለሆነና ኢትዮጵያ ደግሞ የቀይ ባህር ቀጠናን ተቀላቅላ ወይ የባህር በሩን ይዛ የባህር ኃይሏን በዛ አካባቢ እንዲንቀሳቀስ በማድረግ ደህንነቷን ማስጠበቅ ካልቻለች ከራሷ አልፎ ከኢትዮጵያ አልፎ ማለት ነው ቀጠናውን የሚያተራምስ ለራሷ ለኤርትራም ከፍተኛ የሆነ ውድቀት የሚያመጣ የጸጥታ ስጋት ስለተደቀነ ነው እየመጣ ስላለ ነው የኢትዮጵያ መንግስት ይህንን ቁርጥ ያለ አቋም እንዲይዝና ዓለምም እንዲያቀለት እንዲያደርግ ያስገደደው ምክንያት ማለት ነው። ምክንያቱም የጸጥታ ስጋቶች ምንድናቸው የሚለውን ነገር ማየት ያስፈልጋል። ለምሳሌ የጸጥታ ስጋት ምንድነው ብለን ስናይ ከዚህ ቀደም የኢትዮጵያ የባህር ላይ ወጪ ገቢ ንግድ በቀይ ባህር ቀጠናም በህንድ ውቅያኖስ አካባቢም በስፋት ይደረጋል እንደ ማንኛውም ሀገር። ኢትዮጵያ የህዳሴ ግድብን ገንብታ ካጠናቀቀችና ለዓለም በይፋ እንዲያቀልኝ ብላ አሳውቃ አውጃ በነጋሪትም አስነግራ በይፋ ደግሞ በድል አጠናቃ በድል ማጠናቀቋን ደግሞ በሚያበስር መልኩ ካስመረቀች በኋላ የኢትዮጵያ የውጭ ገቢ ንግድና የኢትዮጵያ አጠቃላይ ጸጥታ ሁኔታ አደጋ ላይ የሚጥል እንቅስቃሴ ነው በግብፅ በኩል እየተደረገ ያለው። ግብፅ ምን እያደረገች ነው በዚህ በቀይ ባህር ቀጠና? ይህስ እንዴት አይነት ትርጉም ነው የሚሰጠው? ምን አይነት እይታ ነው በዚህ የግብፅ እንቅስቃሴ ላይ የኢትዮጵያ መንግስት የያዘው? እንደገና የሚኖረው ፕላስ ደግሞ ውጤቱስ ምንድን ነው? ግብፅ የምታደርገው እንቅስቃሴ የሚለውን ነገር በደንብ ተንትኖ ማየት ያስፈልጋል። በደንብ ዘርዝሮ ማለት ነው። ምክንያቱም አንድ እንደሚታወቀው በጅቡቲ ወደብ የኢትዮጵያ 90% የሚሆነው የባህር ላይ ንግድ አሊያም የውጭ ገቢ ንግድ እንደሚከናወን ይታወቃል። ይሁንና ግን አሁን የወጡ መረጃዎች እንደሚያመላክቱት ጅቡቲ ኢትዮጵያ የባህር በር መፈለጓን አልወደደችውም። በዚህም የተነሳ በኢትዮጵያ የውጭ ገቢ ንግድ ላይ ከፍተኛ የሆነ መስተጓጎልን እየፈጠረች የወደብ ኪራይ ዋጋ እየጨመረች የኮቴ ዋጋ እየጨመረች የተለያዩ እንግልቶችን በኢትዮጵያውያን ሹፌሮችና የትራንስፖርት አገልግሎት በሚሰጡ ተቋማት አሽከርካሪዎች ላይ እንደዚሁም ደግሞ ይሄ የፍራይት ሎጂስቲክስ አገልግሎት የሚሰጡ ድርጅቶች ላይ ትልቅ ጫና እየፈጠረች ነው ያለችው። ኦል ኢን ኦል በኢትዮጵያ ኢኮኖሚ ላይ ከፍተኛ ጫና ለመፍጠር እየሞከረች ነው ያለችው ጅቡቲ። ይሄ የግብፅ አሻጥር ነው። ይሄ ማለት ነገ እኛ የባህር በር ከሌለን የአባይ ወንዝ መገደቡን ብቻ ተከትሎ ኢትዮጵያ ከዓለም የውጭ ገቢ ንግድ እንቅስቃሴ እንድትገደብ ልታደርግ ነው ማለት ነው ግብፅ ሐሳቧ። ምክንያቱም ከዚህ ቀደም ባጋራናችሁ መረጃ ምንድነው የተገነዘብነው? ጅቡቲ ከኢትዮጵያ ጋር ያላትን የውጭ ገቢ ንግድ ግንኙነት ስታቆም ሳውዲ አረቢያና ኳታር ግብፅ ይህንን ከኢትዮጵያ በኩል የምታገኘውን ገንዘብ ሊክሷት ወይም ደግሞ ሊከፍሏት፣ በሌላ በኩል ገቢዋን በዋናነት ሌሎች የሚሊተሪ ቤዞችን አሊያም ደግሞ ወታደራዊ የጦር ሰፈሮችን በቀጠናው በዋናነት በጅቡቲ እንዲደረጉ እነኚሁ ሀገራት የዲፕሎማሲያዊ ግፊትን እያደረጉ ሌሎች ሀገራትን በዚህ ቀጠና የጦር ሰፈር እንዲከፍቱ በማድረግ የጅቡቲን የእስማኤል ኡመር ኢምፓየር የሚያስተዳድረው መንግስት ለመደጎም በፋይናንስ ድጎማ ለማድረግ እንዲጥር ወይም ደግሞ እንደዚህ አይነት እንቅስቃሴ እንዲኖር መግባባት ላይ መድረሳቸው ተሰምቷል። ይሄ ቀላል ነገር አይደለም። ምክንያቱም አብዛኛው የኢትዮጵያ የውጭ ገቢ ንግድ ኦልሞስት ወደ 90% የሚጠጋው በጅቡቲ በኩል ነው የሚደረገው። የጅቡቲ ወደቦች የኢትዮጵያን የውጭ ገቢ ንግድ ማንቀሳቀስ ነው ዋና ስራቸው። ሌላ ስራ የላቸው። ማንም ደግሞ አይጠቀማቸው። ይሄን ነገር በጣም በእጅጉ ማለት ነው አደጋ ውስጥ የሚጥል እንቅስቃሴ በግብፅ መንግስት በኩል እየተደረገ ነው። ለማሳያ ከሰሞኑ እንኳን ይሄ ጉዳይ ሲብላላ ከርሞ አሁን ምን ላይ ደርሰዋል? ጅቡቲና ግብፅ የወደብ ማልማት ስምምነትን፣ ወታደራዊ ጥምረትን፣ በቀጠናው ላይ አብሮ መንቀሳቀስን፣ በተጨማሪ ደግሞ ከኢትዮጵያ ወደ ጅቡቲ የሚገባውን የኤሌክትሪክ አገልግሎት፣ ሌሎችም የመሰረተ ልማት ዝርጋታዎችን ጨምሮ የተለያዩ የኢኮኖሚና የንግድ እንቅስቃሴዎችን በሚመለከት አዲስ እይታ እንዲኖርና በተለይ የፍጆታ ዕቃዎችን፣ ኢኮኖሚያዊ እንቅስቃሴዎችን
ጅቡቲ ከግብፅ ጋር ሙሉ በሙሉ እንድታደርግ ከኢትዮጵያ ጋር ደግሞ እንድታቆም በማሰብ የግብፅ መንግስት አዳዲስ አማራጮችን ይዞ ቀርቦ ነው ከጅቡቲ መንግስት ጋር ስምምነት የተፈራረሙ። ለምሳሌ የኃይል አማራጩን በሚመለከት የሶላር ፕሮጀክትን የግብፅ ኩባንያዎች በጅቡቲ ውስጥ እንዲገነቡና ከኢትዮጵያ ወደ ጅቡቲ የሚሄደውን የኃይል አገልግሎት እንዲቋረጥ ለማድረግ ትልቅ ውጥን ነው የወጠኑት። ይሆናል አንድ ጉዳይ ነው፣ አይሆንም፣ አይሳካም። እሱ ግን እስከዚህ ድረስ የዘለቀ የጸጥታ ስጋትን በኢትዮጵያ ላይ እየፈጠረች ነው ግብፅ። በተመሳሳይ ግብፅ በቀጠናው ያሉ በራሳቸው በኮንፊደንስ በራስ በመተማመን የሀገራቸውን ሕዝብ አስተባብረው አልምተው አገራቸውን ለመለወጥ ፍላጎት በሌላቸው መሪዎች የሚመሩት እንደነኚህ እንደ ጅቡቲም ሶማሊያንም የመሰሉ በቀጠናው የተለያዩ አገራትን በሚሊዮን ዶላሮች ማባባያ በመሸወድ ሙስና በመስጠት ሎቢ በማድረግ በሌሎች ሌላ ያላን ሀገራት ጫና እንዲደረግባቸው በተለይ ደግሞ ከሌላ ያላን ሀገራት በላይ በዚህ ቀጠና ላይ በሚንቀሳቀሱ የአረብ ሀገራት ለአብነት በነ ሳውዲ አረቢያ በነ ኳታር ተጽዕኖ ስር እንዲወድቁና ጫና እንዲደረግባቸው በማድረግ በኢትዮጵያ ላይ ያላቸውን አቋም ከግብፅ ጋር የተመሳሰለ እንዲያደርጉ እንዲቀይሩ ኢትዮጵያ ላይ አጌኒስት እንዲሆኑ ተቃራኒ እንዲሆኑ እያደረጉ ነው ያሉት። ይህንን የሚሰሩት ሌላ ጉዳይ ስለነበራቸው ወይም ኢትዮጵያ ስለበደለቻቸው አይደለም። ኢትዮጵያ በሕግም በተፈጥሮም በታሪክም በብዙ መልኩ የራሷ የሆነውን ከጉያዋ የሚወጣውን የአባይን ውሃ ስለገደበችና በዚህ በአባይ ውሃ ፖለቲክስ እነሱ እንደሚሉት ደግሞ የውሸት ስም ሰጥተውት የራሳቸው ለማድረግ በእርግጥ አሁን የቴሌቪዥን ጣቢያው ስምም እየተቀየረ ነው። የአባይ ውሃን ናይል ብለው ነው እነሱ የሚጠሩት። የናይል ፖለቲክስን በሚመለከት አይዘር ደግሞ በሌላ አነጋገር የሃይድሮ ፖለቲክሱን በሚመለከት ይሄ ዋተር ፖለቲክስ የሚባለውን ጉዳይ በሚመለከት ኢትዮጵያ ድል ስላደረገች ከፍተኛ የሆነ የዲፕሎማሲ ስኬትን ስለተቀዳጀችበት ግብጾች እርር ከማለትም በላይ አሁን ኢትዮጵያን መጨበጥ አሁን ኢትዮጵያን ከቀይ ባህር በር ቀጠና ማግለል ካልቻልን ወይም ደግሞ እንዳትመጣ መገደብ ካልቻልን አብቅቶልናል የሚል ትንተና እና ድምዳሜ ላይ ነው የደረሱት። ለማሳያነት በግብፅ የተለያዩ ሚዲያዎች ላይ እየቀረቡ የግብፅ ባለስልጣናት በተለይ ደግሞ ፖለቲካል አክቲቪስቶች ይህንን ሐሳብ እየሰጡ ነው። ኢትዮጵያ ያሸንፋለች፣ የኢትዮጵያ መንግስት በዝምታ ቀጠናውን በጠቅላላ እየተቆጣጠረው ነው የሚገኘው፣ የቀጠናውን ሁኔታ በእጅጉ በሚቀይር መልኩ ነገሮችን እያሳለጠ ነው የሚገኘው። ይሄ ደግሞ ግብፅን ተቀባይነቷን እንድታጣ ከማድረጉም በላይ ተባራ እንድትወጣ በዜሮ እንድትወጣ ከቀጠናው ሊያደርጋት የሚችል እርምጃ ነው የኢትዮጵያ መንግስት እየሄደ ያለው። የኢትዮጵያ መንግስት እርምጃ ግራ አጋቢ ነው እስከሚሉ ድረስ ደርሰዋል። ይሄ ማለት መሸነፋቸውን አምነዋል በአባይ ውሃ ላይ ማለት ነው። አሁን ያንን ቂም ለመወጣት ያንን ሽንፈት በባህር በሩ ለመመለስ ግብፅ በማያገባት ጉዳይ፣ በነገራችን ላይ በቀይ ባህር ውሃ ጉዳይ ኤርትራ ባላት ግዛት ውስጥ ወይም ኤርትራ አለኝ በምትለው ግዛት ውስጥ ግብፅ አይመለከታት አንሌስ የጋራ ልክ እንደ ኢጋድ የትብብር ማዕቀፍ ኖሮና በጋራ የሚንቀሳቀስ ቀጠናዊ ድርጅት ኖሯቸው በዛ በኩል የምታስተጋባው ነገር ከሌለ በስተቀር የራሷ ሉዓላዊ ዳር ድንበር ይኖራታል። ከዛ ውጭ ግን በሰው ሉዓላዊ ዳር ድንበር ውስጥ የመግባትና የመፈትፈት ዓለም አቀፍ ሕግም አይፈቅድላትም፣ መብቱም የላትም፣ ሊኖራትም አይችልም። እኔ ግን የማወራው ስለ ሻዕቢያ መንግስት ትክክለኛነትና ትክክለኛ አለመሆን ሳይሆን ስለ ኢትዮጵያና ስለ ኤርትራ ሕዝቦች ትክክለኛ የሆነ ታሪካዊ የመብት ጥያቄ፣ ታሪካዊ የዳር ድንበር ጉዳይ ነው። ስለ ሁለቱ ሕዝቦች ትክክለኛው ብሔራዊ ጥቅም በሚመለከት ነው እኔ የማነሳው። ለሀገር የሚቆረቆር ዜጋ ከሆነ ኢትዮጵያ ያነሳችው ጥያቄን ትክክል አይደለም ብሎ ግብፅ ወደ ኤርትራ ባህር መምጣቷ፣ ግብፅ ወደ ምስራቅ አፍሪካ ቀጠና መምጣቷና ኤርትራና ኢትዮጵያን ለማጋጨት ሴራ ሸርባ ሁለቱ ሀገራት እንዲጋጩ የምታደርገው ጉዳይ ትክክል ነው ብሎ አይደግፍም ነበር። ምክንያቱም ለምንድን ነው ከተባለ ከዚህ አሁን ኢትዮጵያና ኤርትራ ጦርነት ውስጥ ቢገቡና ውድመት ቢፈጸም ወይም ደግሞ ቢከሰት ማን ነው የሚጠቀመው የሚለውን ጉዳይ ቢያስተውል ኖሮ ስለ ኢትዮጵያ የባህር በር ጥያቄ አሉታዊ ሳይሆን አዎንታዊ እይታ ይኖረው ነበረ። በአንጻሩ ኤርትራም የኢትዮጵያን ጥያቄ
በአውንታዊነት በነገራችን ላይ በየዋህነት የቀረበ ጥያቄ ነው የኢትዮጵያ መንግስት ጥያቄ እንጂ እንደውም ኤርትራ ራሷ አገር አይደለችም ብሎ ጥያቄውን ከዛ መነሳት ይችል ነበር፣ ማቅረብ ይችል ነበር። በጣም ለኤርትራ ህዝብ የኢትዮጵያ ህዝብ ምን ያህል አክብሮት እንዳለው ያሳየ ነው የኢትዮጵያ መንግስት ጥያቄ። በነገራችን ላይ ለምንድን ነው ከተባለ ኤርትራ ስትገነጠል በምን አግባብ ተገነጠለች? ኤርትራን ማን አስገነጠላት? የታለ የተገነጠለችበት ሰነድ? ማን ነው የፈረመው? እንደገና ደግሞ ኢትዮጵያና ኤርትራ ተለያይተዋል ተብሎ ኤርትራ ከኢትዮጵያ ራሴን ገንጥያለሁ ብላ ስታውጅ የኢትዮጵያ ጥቅም የኢትዮጵያ ብሔራዊ ኢንተረስት ወይም ደግሞ ይሄ ጥቅሟ ይሄ ነው ብሎ በሕገ መንግሥትና አገሪቱ በምትተዳደርበት በሁለገቡ ሕግ አማካኝነት ወስኖ ሊያስፈጽም የሚችል መንግስትም ሕጋዊ መንግስትም ሆነ ሕጋዊ ተቀባይነት ያለው ፓርላማ አልነበረም። በምርጫ የተመረጠ መንግስት አልነበረም። ሕገ መንግስት አልነበራትም አገሪቱ። አሊያም በሌላ አነጋገር አሁን የምትተዳደርበት ወይም ደግሞ ያ በወቅቱ 1983 ከደርግ ውድቀት በኋላ የኢትዮጵያን መንበረ ሥልጣን የተቆጣጠረው ኃይል የሚመራበት ፍኖተ ካርታ ገና አልተዘጋጀም ነበር። አገሪቱን የሚመራበት ፍኖተ ካርታ በሕጋዊ አግባብ አልጸደቀም፣ አልተዘጋጀም ነበር። በዚህ አግባብ የተገነጠለችን አንድን የኢትዮጵያን ግዛት አገር ነች ብሎ ራሱ የባህር በር ስጭኝ ብሎ መጠየቁ ራሱ የኢትዮጵያ መንግስት ምን ያህል ለኤርትራ ክብር እንዳለው ምን ያህል ኤርትራውያንን እንዳከበረ እንጂ ጥያቄው እንደ እውነታው በዚህ መልኩ ሳይሆን በሌላ መልኩ መቅረብ ይችል እንደነበር መታወቅ አለበት። አንዳንድ ጊዜ ምን አለ 50% ምንፈልግ ከሆነ 100% እንጠይቃለን። በዲፕሎማሲ ነው የዲፕሎማሲ ጨዋታ። ለምሳሌ ቀይ ባህር ላይ ያለንን ጥቅም ለማስጠበቅና ቀይ ባህር የኢትዮጵያ እንደሆነ አሊያም የኢትዮጵያ ስል በቀይ ባህር ላይ ኢትዮጵያ አሁን የገለጽኳቸው ከምጽዋ ወደብ እንደው በታሪክ ኤርትራን አገር አድርገን ነው አስቡት። ይሄንን ከግምት ውስጥ አስገቡ። እንደ ሀገር ቆጥረን ከምጽዋ ወደብ ጨምሮ ምጽዋን ጨምሮ ዳህላክን ደሴቶችን ጨምሮ እስከ ጅቡቲ ድንበር ድረስ። በነገራችን ላይ ጅቡቲ ራሱ ድንበር ትንሽ ገፍታለች፣ ወስዳለች። የደርግ መንግስት ስልጣን በያዘ ማግስት ገፋ አርጋ ነው የተወሰነ ቦታ ከኢትዮጵያ ወስዳ አገር ሆኛለሁ ብላ አውጃ ከደርግ መንግስት ጋር የተፈራረመችው። ይህንን ታሪክ የምታቅሰው ወይም የሚያቅሰው ቻሌንጅ ሊያደርግ ይችላል፣ ችግር የለም። የደርግ መንግስትም 17 ዓመት ኢትዮጵያን ሲመራ 17 ዓመት ጦርነት ነው የነበረው። ቢዚ የነበረ መንግስት ነው። ይህንን ሊካድ አይገባም። ሲመጣ ግን ስተት ሰርቷል። ያቺ የጅቡቲን ጉዳይ ባለፈው የሚያነሳውላችሁ ግን ስተቱ የተሰራበት ምክንያት ደግሞ የቀረበበት ሁኔታ አለ። ያም ሆነ ይህ ግን ያ ስተት ነው የነበረው። ይህን ሳነሳ ግን የደርግ መንግስት አገር ወዳድ አይደለም ወዳድ ነው የሚለውን አገርን እንደዚህ አድርጓል የሚለውን ትንበያ ወይም ደግሞ ብይን ለመስጠት አይደለም። ይታወቃል አገር ወዳድ እንደሆነ፣ ምንም ጥያቄ የለውም። ምንም ጥያቄ የለው። ምክንያቱም ምን አይነት እንቅስቃሴዎች እንደተደረጉ ኢትዮጵያ ምን አይነት ጠላቶች እንደተጋረጡባት፣ በወቅቱ ግን በብሔራዊ ደረጃ ኢትዮጵያ ምን አይነት ፕሮጀክቶችን ስታስብ እንደነበረ ስታቀድ እንደነበር ለመፈጸምም ስትንቀሳቀስ እንደነበረ በርካታ መረጃዎች ስላሉ ተጨባጭም ስለሆኑ መረጃዎቹ ያሉም ሰዎች ስላሉ ጊዜውም ዛትማች እንደ ጥንቱ ዘመን ሩቅም ስላልሆነ አያጠያይቅም። እዚህ ላይ ብዙ ፍተሻ ማድረግ ይቻላል። ግን አሁን እዚህ ጋር ሁላችንም እንድንገነዘብ የምፈልገው ነገር ምንድን ነው? ጅቡቲ የኢትዮጵያ ግዛት ነበረች። እሷም ያለ አግባብ ተገነጠለች። ወደ ኢትዮጵያ መመለስ ሲገባት ወቅቷን ጠብቃ ከሊዝ በኋላ የሊዙ ዘመን ካበቃ በኋላ መመለስ ሲገባት ወደ አገርነት እንድትሄድ ሆናለች። ይህን ያደረገው የግብፅ መንግስት ነው። ከኢትዮጵያ ትክክለኛው ግዛት ቆርሳ ነው። በኢትዮጵያ በኩልም በኤርትራ በኩልም አሁን ኤርትራ በሚባለው ግዛት አሰብን ባካለለው ግዛት በኩልም ወስዳ ነው ጅቡቲ ራሱ አገር የሆነችው። በዚች እንደ አቅሚቲ በዚች ቆዳ ስፋቷ ላይ ሰርቃ ነው ወስዳ ነው። ምንም ጥያቄ እኮ የለው። ይህንን ያደረገው ማን ነው? የጅቡቲ ህዝብ ይህንን ያቃል አያቅም? አላቅም። የሚያውቁ ግን አሉ። ሁሉም ያቃል አላቅም። ነገር ግን የእስማኤል ቤተሰብ ከእስማኤል ካጎታቸው አይደል ስልጣን የተቀበሉት። ስልጣኑን ለሳቸው ያስረከበው ግብፅና እነ ሳውዲ አረቢያ እነ ሶሪያ እነ ኢራቅ እነ ሶማሊያ የደገፉት ቡድን ነው። ይሄ የሚካድ አይደለም፣ ሐቅ ነው። እናም እዚህ ላይ ምንድነው የምንገነዘበው? ኢትዮጵያ የባህር በር ጥያቄን ስታነሳ
ትክክለኛ ጤናማ አእምሮ ያለው ሰው የኢትዮጵያና የኤርትራን ሕዝብ አንድነት በደም የተሳሰረ በታሪክ የተሳሰረ የተጋመደ በክፉም በደግም አብሮ ያሳለፈ አብሮ የተዋደቀ በአንድ መቃብር ውስጥ አብሮ የተቀበረ ጠላትን በመመከት ሂደት ውስጥ ራሷ ግብፅንም ከዚህ ቀጠና ከማባረር ጀምሮ ደብዛዋ እንዲጠፋ በማድረግ ሂደት ውስጥ ቱርኮችን በማባረር ጣሊያንን በማባረር ሂደት ውስጥ ሚና እንደነበራቸው የሚያቅ ሰው የኢትዮጵያን የባህር በር ጥያቄ አይቃወምም፣ አይነቅፍም። ለምን? ቀደም ሲል በነገርኳችሁ ምክንያት የኢትዮጵያ መንግስት ኤርትራ አገር አይደለችም ግዛቴን ላስመልስ ብሎ እኮ ጥያቄ አንስቶ አጀንዳ ፈጥሮ መጀመር ይችል ነበር እኮ። ይሄንን ጉዳይ ይችላል፣ በጣም ያስኬደዋል። ግን ያንን አላደረገም። ሰጥቶ መቀበል ነው ያለው። ምንድነው ሰጥቶ መቀበል? ከኢትዮ ቴሌኮም ሼር ይኑራችሁ ወይም ከኢትዮጵያ ኤሌክትሪክ ኃይል ከሚሸጠው ኢቭን ግድቡ ተመርቆ ወደ ሥራ ሲገባ የኃይል አቅማችን ይጨምራል። በአጠቃላይ ከሀገሪቱ ከሚገኘው የኃይል አማራጭም ጭምር ሼር እንስጣችሁ። ከኢትዮጵያ አየር መንገድ ሼር ውሰዱ። ይሄ ነው እንደ መደራደሪያ የቀረበው በወቅቱ የነበረው። አስቡት። ለዛውም እኮ ይህንንም ጉዳይ ፈልገን እኮ አይደለም። የኢትዮጵያ ሕዝብ እኮ ስለፈለገው እኮ አይደለም። በቃ ሰላም ይሻላል፣ ተዋግተናል፣ ተባልተናል፣ ስንት ዓመት ተጋጨን፣ ጦር ተማዘዝን፣ ትርፍ የለውም። ስለዚህ እነሱም ወንድሞቻችን ናቸው፣ እስኪ እነሱም ይለፍላቸው በሚል ማለት ነው። ኤርትራውያንን የኢትዮጵያ ሕዝብ ይህንን ከግምት ውስጥ በማስገባት ነው መንግሥት ሲወስን ዝም ያለው። መንግሥትም ዓላማውና አጀንዳው ምን እንደሆነ በይፋ አረጋግጧል፣ አስቀምጧል። ለሕዝቡም ይፋ ሲያደርግ ይህንኑን ያስቀመጠው ጦርነት ለእኛ ጠንቅ ነው። እኛ ጦርነት ውስጥ ስንገባ ሌላ አካላት ናቸው የሚያተርፉት። ስለዚህ ይሁን፣ ኤርትራውያን ወንድሞቻችን ናቸው፣ ይጠቀሙ። እስኪ ይህንን አማራጭ እናቀርብላቸው፣ አብረን እንልማ፣ በጋራ እንተባበር፣ ቀጠናዊ የኢኮኖሚ ትብብር ፈጥረን ስንለማ ነው ጠላቶቻችን እየወደቁ የሚሄዱት በሚል ነው እንግዲህ መንግሥት ይህንን ጥያቄ ያቀረበው። አስገራሚ ነው። በነገራችን ላይ ግን የሻዕቢያ መንግሥት ይህንን አልተቀበለም። ሁሌም እንደምናገረው እኔ የምናገረውና ማወራው ከኢትዮጵያ ሕዝብ የብሔራዊ ጥቅም ጉዳይ ጋር የተያዘ ነገር ብቻ ነው። የኤርትራ ሕዝብንም የሚደግፍ ወይም ደግሞ የሚጠቅም እንዳጠቃላይ ቀጠናውን ደግሞ በልማት የሚያስተሳስር ሕዝቡን ከጭቆና ሕዝቡን ከድህነት ዋና የሕዝቡ ጠላት ድህነት ነው ብዬ ነው ማምነው። ከዛ ከድህነት አረንቋ የሚያወጣ ከዛ ደግሞ እነኚህ ጥቂት ሆነው ግን ደግሞ ሕዝቡን እየበዘበዙ ያሉ አሁን ለምሳሌ ኤርትራ ውስጥ ሻዕቢያ ነው። እንደዚህ አይነት ቡድኖችን ደግሞ ገለል ለሚያደርግበትን አማራጭ ነው በሐሳብ ደረጃ የማቀርበው። ለምን? ሕዝቡ ተለያይቶ የሚለያይ ሕዝብ ስላልሆነና የሀገር ብሔራዊ ጥቅም ማለት የሕዝብ ብሔራዊ ጥቅም ስለሆነ ሕዝብ ማለት አገር ማለት ሕዝብ ስለሆነ ማለት ከሆነ ፖለቲካ ቡድን ጋር ከሆነ መንግሥት እንትን ጋር የምታገናኙ ሰዎች ካላችሁ ተሳስታችኋል። በነገራችን ላይ ከዚህ ቀደምም በተደጋጋሚ ነግረናችኋል። በርካታ ቪዲዮዎቻችንም ላይ መልእክታችንን አስተላልፈናል። የኢትዮጵያ የባህር በር ጥያቄ በምንም መልኩ ፖለቲካዊ ጉዳይነት የሚነሳ በኢኮኖሚያዊ ጉዳይነት የሚነሳ መንግሥት ደግሞ በይፋ እንዳስታወቀው የተለያዩ የጸጥታ ስጋቶችን፣ የሕዝብ ቁጥሩ መጨመር፣ የኢኮኖሚው እየሰፋ መሄድ፣ አሁን ላይ ያለው የዓለም አቀፍ ሁኔታ፣ ሌሎች በርካታ አስገዳጅ ሁኔታዎች መከሰታቸውን ተከትሎ እንደሆነ በሚያሳምን መልኩ ያቀረበው መነሻ ሐሳብ እንዳለ ሆኖ በሌላ መልኩ እንኳን ቢነሳ የባህር በሩ ጥያቄ መጨረሻው የኢትዮጵያና የኤርትራ ሕዝብን ጥቅም ነው የሚያረጋግጠው እንጂ ጉዳት ስለሌለው የትኛውም አገሩን የሚወድ ዜጋ ይህንን አገራዊ አጀንዳ የብሔራዊ ጥቅምን ጉዳይ ችላ ሊለው አይገባም፣ ሊነቅፈውም አይገባም፣ ሊደግፈው ነው የሚገባው። የአካሄድ ስህተት ካለ እንደውም ይሄ ቢታረም በዚህ በኩል እንደዚህ ቢሆን እንጂ አሁን ላይ እንዴት ይሄ ይነሳል? ይሄ ግብፅ የምትቀልባቸው ግብፅ ሆቴል እየተከራየች ግብፅ መኪና እየገዛች በዲያስፖራ የምትቀልባቸው በሀገር ውስጥ ደግሞ የተለያዩ ድብቅ ተቋማትን እየመሰረቱ ኢትዮጵያን እንዲያልቡ ኢትዮጵያን እንዲያዳክሙ አጀንዳ ሰጥታ ግን ደግሞ ሬስን የምትቆርጥላቸው ግለሰቦችና ጥቂት ስብስቦች ሐሳብ ካልሆነ በስተቀር የኢትዮጵያ ሕዝብና ኢትዮጵያን የሚወድ እንደ ሀገር እንደ ሰውን የሚወድና አገሩን የሚወድ ዜጋ የባህር በሩን ጉዳይ አይነቅፍም፣ አይቃወምም። ይሄ ግልጽ ነው፣ ግልጽ መሆን አለበት። ስንት ጥቅም ነው ያጣ ነው? እስኪ አስቡት። ኢትዮጵያ ለጅቡቲ በዓመት ስንት ነው የምትከፍለው? 3 እና 4 ቢሊዮን ዶላር ቀልድ ገንዘብ ነው እንዴ? አንዳንድ ህዳሴ ግድብ በየዓመቱ እኮ ነው ለወደብ እያወጣን ያለ ነው፣ ለወደብ ኪራይ። አስቡት። በኬንያ በኩል በሞምባሳ ሰላም በነበረ ሰዓት በፖርት ሱዳን በኩል በጅቡቲ ወደቦች በአማካኝነት የምንከፍለው ገንዘብ ቀልድ ነው እንዴ?
በዛ ላይ ይሄ ሁሉ ወጣት ቀላል እኮ ነው። የአሰብ ወደ ኢትዮጵያ እጅ ሆኖ ቢሆን ኖሮ ከአሰብ ወደ ጅዳ ለመሄድ ቢያንስ ኢትዮጵያውያን እንደዛ በገፍ የሚሞቱበትን ህገወጥ የስደት መንገድ አይከተሉም ነበር። ይህንን ለምን አናስብም ወደኋላ ተመልሰን? እና ለማንኛውም ይሄ ጉዳይ በብዙ አማራጮች የተደገፈና የኢትዮጵያ መንግስት በተለያየ መልኩ ይህንን ሐሳብ ማቅረብ ሲችል በወደ ሰፊነት ነገም መንግስት ሊቀየር ይችላል፣ ህዝብ ግን ይቀጥላል። አብሮ የሚቀጥል ህዝብ ከመሆኑ ጋር ተያይዞ ተለያይቶ የማይለያይ ህዝብ ስለሆነ ህዝቡን መሰረት ያደረገ ነበር ውሳኔው። የኢትዮጵያ ህዝብ ጥያቄ፣ የኢትዮጵያ መንግስትም ጥያቄ ያቀረበውም ይህንን ነው። መንግስት አሁን ላይ እቺ ጉዳይ ገብታቸዋለች የሻዕቢያ ባለስልጣናት እና ምን አሉ መጨረሻ? አሰብን ሰተናቸው እንገላገል ወደዛ አሉ። ኢሳያስ አፈወርቂም ቀበል አሉና አሰብን እንገላገል፣ ሰተን እንገላገል። እሰየው። ግን የግብፅን ጉዳይ እንዴት እናርገው? በቃ የግብፅን ጉዳይ ከኢትዮጵያ ጋር ተወያዩዋ። ታዲያ ምን ችግር አለው? የግብፅ ጉዳይ እንደሚያስጨንቃችሁ እኛ ኢትዮጵያውያን እናውቃለን። የኢትዮጵያ መንግስትም ይረዳል። ግን ክቡር ፕሬዝደንት ህዝቦትን ወዳልሆነ ጦርነት አያስገቡ፣ ወደማየውን ነገር አትምሩ። ከኢትዮጵያ ጋር ተወያዩና የግብፅን ጉዳይ መፍትሄ አስቀምጡለት። ኢትዮጵያ ለግብፅ ቆንጆ የሆነ መፍትሄ አላት። ግን እናንተ የምትተባበሩ ከሆነ መቼም 80 ዓመት የሆነው ሽማግሌ አዛውንት ፕሬዝደንት ከዚህ በኋላ በስልጣን ጥመኝነት አገሪቱን እመራለሁ፣ ቀጠናውም ይተራመስ፣ እኔ ከሞትኩኝ ሰርዶ አይብቀል አይነት አካሄድ የሚሄዱ ካልሆነ በስተቀር ለህዝቦት የምታስቡ ከሆነ ፕሬዝዳንቱ ኢሳያስ አፈወርቂ ከኢትዮጵያ ጋር መጣመር ነው የሚሻሉት፣ ወይም ከኢትዮጵያ ጋር አብሮ መስራት ነው የሚሻሉት። ለምን? ለህዝቡ ዘላቂነት ትላንትና ተዋድቄለታለሁ፣ መስዋዕትነት የከፈሉ የወደቁ ጓዶቼ ያመጡት ውጤት ነው የኤርትራ ነጻነት ካላችሁ እሺ ይሁንላችሁ። እሱ ላይም ብዙ የተዛቡ ታሪኮችና ትርክቶች አሉ፣ ብዙ አሻጥሮችም አሉ። ያንንም እንዳለ እንቀበል፣ ያለፈ ታሪክ ስለሆነ። አሁን ግን ያንንም ዋጋ መስጠት የምታስቡ ከሆነ ከኢትዮጵያ መንግስት ጋር ተጣመሩ። ከዛ በኋላ ግብፅ ምን አይነት አገር እንደሆነች አብሮ ማየት ነው። ግብፅ ማለት የደሃ አገር ነች። ግብፅ ማለት የሌላ አገራትን ሀብትና አቅም ወርሳ የራሷ አርጋ ጠንካራ ለመሆን የምትሞክር አገር ነች። ግብፅ ያለችው በአረቦች ጥንካሬ ነው፣ በአረቦች ህልውና ነው፣ በአረቦች ሀብት ነው። ምን አለ ግብፅ? የሚወርድ ወንዝ አለ? የሚወጣ እስኪ እስካሁን በጣም በከፍተኛ ደረጃ ከኢትዮጵያ ጋር ሊያገዳድራት የሚችል የትኛው ማዕድንን ነው የምንጠቅሰው? ስለዚህ ኢትዮጵያውያን ሲጣመሩ እስኪ ኤርትራ ከኢትዮጵያ ጋር ትጣመርና ግብፅ በዚህ ቀጠና ላይ አሁን የምትፈጥረውን ሽብርና እንቅስቃሴ ታድርግ። እስቲ አቅሙ ይኑራት እንይ። እንደገና እስኪ ትደንፋ፣ ዝር አትልም። ድልድይ የሆናት ፈረስ የሆናት ኢትዮጵያንም የምስራቅ አፍሪካ ቀጠናንም እንድታምስ ከፍተኛ አቅም እየሆናት ያለው የሻዕቢያ መንግስትና ሌላው ጀሌዎቿ ናቸው። ከሻዕቢያ ጋር የተጣመሩ የተደገፉ፣ እንደዚሁም ደግሞ ከግብፅ ጋር ከኋላ አብረው የሚሰሩ ኃይሎች። በዋናነት ግን የኢትዮጵያ ጉዳይ በኢትዮጵያውያን ነው የሚያልቀው። ስለዚህ ኢትዮጵያውያን አንድ ከሆንን እነ ግብጾች፣ እነ ምንትሴዎች፣ እነ ሳውዲ፣ እነ ምናምን ወዘተረፈ ቻው ነው። ጣሊያንም ሄደዋላ እንኳን እነኚህ፣ ለዛውም ምድረ በዳ ተሸክሞ። በቴክኖሎጂ እኮ ነው። ገንዘብ አላቸው ልትል ትችላለህ። ገንዘብ የቱንም ያህል ቢበዛ እግር አውጥቶ አይዋጋም። በእርግጥ መሳሪያ ሊገዛበት ይችላል። መሳሪያው ግን ሞራል መሆን አይችልም። ግብፅ ለኤርትራ ገንዘብ ልትረዳ ትችላለች? አይ ዶንት ቲንክ። መሳሪያ ልትረዳ ትችላለች? አዎ፣ የለቃቀመችው በብድር በድጋፍ የምታገኘው መሳሪያ አለ። ያረጀ ያፈጀ መሳሪያም አላት። እነኛንም እያወጣች ብረቱን ለኤርትራ ልትሰጥ ትችላለች። መታገል ልትዋጋ አትችልም። ብትዋጋ አታሸንፍም፣ ሞራል መሆን ስለማትችል። ይህንን መርሳት አያስፈልግም። ጦርነቱ በቲማቲም አይደለማ የሚደረገው። ስለዚህ የኢሳያስን ጥያቄ እስኪ ወደ ኢትዮጵያ መንግስትም ዞር ብላችሁ አስቡት። እስኪ ከኢትዮጵያ መንግስት ጋር ተነጋገሩበት። የግብፅ ጉዳይስ የሚለውን ጉዳይ በጎን ነው። አትችሉበት የለ እንዴ? አሻጥሩን በውስጥ መነጋገሩን በደባ ያው ኢትዮጵያን ስታተራምሱ አልነበረ? ያንን ከኢትዮጵያ መንግስት ጋር መነጋገር ነው። ከዛ ፕሬዝደንት ኢሳያስም ተከብረው አዲስ አበባም የሚገርም አቀባበል እየተደረገላቸው፣ የኢትዮጵያ መሪዎች ወደ አስመራ የሚገርም አቀባበል እየተደረገላቸው እየሄዱ እርስ በርስ የተጀመረው ግንኙነት በሰላማዊ መንገድ ይቀጥልና ግብፅና የፈርዖን መንፈስ ደብዛቸው ይጠፋል ማለት ነው ከምስራቅ አፍሪካ ቀጠና። ሌላ ውርውር የሚልም አደብ ይገዛል ማለት ነው። ይህን ግን እንድናደርግ የሻዕቢያ መንግስት ቆራጥ ውሳኔ መወሰን አለበት። እዚህ ደረጃ ከደረሰ ማለት ነው ጉዳዩ የማይቀር ነዋ። በባሌም ሆነ በቦሌ
በጓሮም ሆነ በፊት ለፊት ኢትዮጵያ የባህር በሩን ማግኘቷ ስለማይቀር ማለት ነው። እሺ ይሄንን ካልኩኝ በኋላ ጉግል አዲስ ካርታ አሰራጭቷል። በተለይ ይሄ ጉግል ያሰራጨው አዲስ ካርታ አሰብ ኢትዮጵያ በሚል አዲስ መረጃንም የተደገፈ አዲስ ካርታ ነው። ይሄ ካርታ መውጣቱ በጣም በርካቶችን አበሳጭቷል። በጣም አነጋጋሪው ደግሞ በዋሽንግተን የኤርትራ ኤምባሲ ነገሩን በጣም ክፉኛ ተቃውሞታል። አዴ ያለው ደግሞ ቁጣን ቀስቅሷል። ያ ማለት አሰብን ሰጥተን እንገላገል ብለው እነሱ አውርተው ሳይጨርሱ ጉግል ቀደማቸውና አሰብ ኢትዮጵያ ብሎ አዲስ ካርታ ወጣ። ኤርትራ በነበረችበት ቦታ ላይ የኢትዮጵያን ስም አስቀምጦ ማለት ነው። ይሄ እኮ ቀልድ ነገር አይደለም። በነገራችን ላይ ከሰሞኑ እንደሰማችሁት የአሜሪካ መንግስት በመካከለኛው ምስራቅና በምስራቅ አፍሪካ ቀጠና ልዩ መልእክተኛው በኩል በዶክተር አምባሳደር ማሳድ ቡሎስ በኩል አሜሪካ የኢትዮጵያን የባህር በር ጥያቄ ስትዳስስ፣ ስትፈትሽ፣ መረጃዎችን ስታደራጅ፣ በጥልቀት ስትፈትሽ እንደነበርና ኢትዮጵያና ኤርትራ ተለያይተናል ብለው ውሳኔ ከመወሰነዋ በፊት ኤርትራ የተገነጠለችው ከኢትዮጵያ በይፋ እንግዲህ ያወጀችው ማለት ነው። እኛ አናቅም እንግዲህ በእኛ በኩል ሰነድ አልተገኘም ተብሏል። ጠቅላይ ሚኒስትሩ ካሉ እንግዲህ መንግስት ካለ ግለሰቦች እንግዲህ መንግስት ነው አገርን የሚመራው፣ መንግስት ነው የህዝብን ትልቅ አጀንዳ በኃላፊነት የሚያከናውነው። መንግስት መረጃው ከሌለው፣ መንግስት ሰነዱ ከሌለው እኛ ምን ብለን ነው አሁን ኤርትራ በዚህ ጊዜ በሰነድ ተገነጠለች ልንል የምንችለው? ይሄ ከባድ ነገር ነው። ለማንኛውም ኤርትራ ራሷ እንዳወጀችው እያልን እናውራና ኤርትራ ራሷ እንዳወጀችው 1985 እንደ ኢትዮጵያ አቆጣጠር ተገንጥያለሁ ብላለች። ደርግ የወደቀው 1983 ነው፣ ግንቦት አይደለ? ኢህአዴግም የገባው ግንቦት 1983 ዓመተ ምህረት ከደርግ መንግስት ውድቀት ወይም ኢህአዴግ አዲስ አበባን እና 4 ኪሎ ቤተ መንግስትን ከመቆጣጠሩ ከአንድ ቀን በፊት እና ያ ታሪካዊ ዜና አለ። መንግስቱ ኃይለማርያም ኢትዮጵያን ለቀው ሄደዋል የሚለው መረጃ ወይም ዜና ከመነበቡ አንድ ቀን በፊት በለንደን ኢሳያስ አፈወርቂ፣ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ፣ የአሜሪካው አምባሳደር ሄርማን ኮንን ጨምሮ የእንግሊዝ ልዑክ ቡድን፣ ሌሎችም ሰዎች የተገኙበት ስብሰባ ተደርጎ ነበር። በዛ ስብሰባ ላይ ኢትዮጵያ የባህር በሩ ያስፈልጋታል፣ ትልቅ አገር ነች። ስለዚህ ኤርትራ ትገንጠል ከተባለ በእርግጥ የኤርትራ መገንጠል አዋጭ አይሆንም። ነገር ግን ከተባለ ይሄኛው ደቡባዊ የባህር በሩ ግዛት የኢትዮጵያ ነው ብለው አምባሳደር ሄርማን ኮን እንኳን ሲያነሱ ከዚህ በኋላ ያለው ጉዳይ የኛ ነው ለኛ ተውልን ሲሉ አቶ መለስ ተናግሯል የሚል መረጃ አለ። በሌላ ጉዳይ ደግሞ ኢሳያስ አፈወርቂ ሰሞኑን አምባሳደር የኢትዮጵያ በጣም ጉንቱ ናቸው፣ ትልቅ ሰው ናቸው። ኢትዮጵያን ለረጅም ጊዜ በአምባሳደርነት ያገለገሉት አምባሳደር ጥሩነህ ዜና ባሰራጩት መረጃ ወይም ተናገሩት በተባለው ከኢትዮጵያ ኒውስ ኤጀንሲ ጋር ከኤና ወይም ደግሞ የኢትዮጵያ ዜና አገልግሎት ጋር ባደረጉ ቆይታ እንደተናገሩት ምንድነው ያሉት? የሻዕቢያ መንግስት ያኔ አሰብ ወደ ኢትዮጵያ እንዲመጣ ሲጠየቅ ዝም፣ የኢህአዴግ መንግስት ደግሞ አሰብ ወደ ኢትዮጵያ ይምጣ ሲባል ለኛ ተውት ያለው በሁለት ምክንያት ነው ብሏል። አንደኛ በኋላ ላይ አሰብን ለራሱ ወደብ አድርጎ የራሱ የኢኮኖሚ አማራጭ አድርጎ ለመጠቀም ከህወሓት ቡድን ውስጥ ያንን የሚደግፍ ትንሽ ሰው ነበሩ። እነኛ ሰዎች ያንን አጀንዳ ስላላቸው ያንን አጀንዳ ለማስጣል በሚል ነው። ምክንያቱም በኋላ ላይ አሰብን ይዞ ከተገነጠለ በኋላ እነኚህ ሰዎች እንሂድ ቢሉ ስለማይቀበላቸው እጠቀምበታለሁ ብሎ በማሰብ ነው የሚል ሐሳብ ተሰጥቷል። በሌላ በኩል ደግሞ ምንድነው ያሉት? ሻዕቢያ ኢትዮጵያን በመቆለፍ ለኢትዮጵያ ወደብ በማከራየት ሊጠቀም ፈልጎ ነው ከኢኮኖሚው። ይህንን ነው በግልጽ የተናገሩት አምባሳደር ጥሩነህ ዜና። እንግዲህ የተጨመረ የተሳሳትኩት ነገር ካለ መታረም ይችላል። ይሄ ነው እንግዲህ ሰሞኑን የተሰራጨ መረጃ ነው። በሌላ በኩል የአሜሪካ መንግስት ቀደም ሲል የጀመርኩላችሁ እነኚህን ሐሳቦች አደራጅቶ በጥልቀት ፈትሿል። ከራሳቸው ከአምባሳደሩ ሄርማን ኮንም ማብራሪያ ጠይቆ ማብራሪያ ስለማግኘቱ እንደዚሁም ስለ ኢትዮጵያና ስለ ኤርትራ ፍቺ ከእንግሊዝ መንግስትም አጠቃላይ ኤርትራውያን እኛ በጣሊያን ቅኝ ግዛት የተገዛንን በሚለውም ዙሪያ የጣሊያን ወረራ ምን እንደነበረ፣ ጣሊያንን ኢትዮጵያውያን እንዴት ድል አድርገው አሳፍረው እንደመለሱት፣ በዛን ወቅት ምን አይነት ጀብድ እንደተፈጸመ፣ ምን አይነት ነገር እንደነበረ ጥልቀት ያለው መረጃ ማሰባሰባቸውን ነበር አምባሳደሩ የተናገሩት። እና የሚገርመው ነገር
ከቀናት በኋላ አሜሪካ ኢትዮጵያ የምታደርገውን የባህር በር ለማግኘት የምታደርገውን እንቅስቃሴ ትደግፋለች። ነገር ግን ጉዳዩ በሰላማዊ መንገድ እንዲሆን አሜሪካ ሁለቱን ሀገራት ለማደራደር አበክራ ትሰራለች ሲሉ ማረጋገጫ ከሰጡ ከቀናት በኋላ ጉግል ምን ይዞት መጣ? አሰብ ኢትዮጵያ ብሎ መጣ። ምን ትረዳላችሁ ከዚህ? እኔ የተረዳሁት ምን እንደሆነ ልንገራችሁ። አሰብ ትላንትም የኢትዮጵያ ነበረ፣ ከትላንት ወዲያም የኢትዮጵያ ነበር፣ በታሪክም የኢትዮጵያ ነው። ለምን? አፋሮች ኢትዮጵያውያን ናቸው፣ ጥርት ያሉ። አሁንም የነጻነት ጥያቄ እያነሱ ነው ያሉት። እስኪ ሪፈረንደም ይካሄድ ብለው ከ202 ገጽ በላይ በጣም ስፋት ያለው የተደራጀ በአሰብ የቀይ ባህር አፋር ህዝብ ላይ የተደረገውን ጭቆና የሚያሳይ የሻዕቢያ መንግስት የኢትኒክ ክሊንሲንግ የዘር ማጥፋት ወይም ደግሞ ማስወገድ በዛ አካባቢ ያ ዘር እንዳይኖር ያ ብሔር እንዳይኖር ለማድረግ ያደረገውን አጠቃላይ የወሰደውን እርምጃ፣ ጭፍጨፋ፣ ሌሎችንም ጉዳዮች በሚመለከት ያጋለጠ ሰነድን ለተባበሩት መንግስታት ድርጅት፣ ለአሜሪካ መንግስት፣ ለሴናተሮች አቅርበዋል። እቺ ሪፈረንደም ግን በአሰብ ግዛት ውስጥ እንድትካሄድ የሻዕቢያ መንግስት አይፈልግም። ለምን? ጦርነቱ ሳይካሄድ በነፃ በቀላል እና ሰላማዊ በሆነ መንገድ ኢትዮጵያ የባህር በሯ እንደሚመለስላት ያውቃል። ይሄ ከሆነ ደግሞ አለቃውና አዛዡ የምትመግበው ግብፅ ልትናደድ ነው። ስለዚህ ያንን ከግምት ውስጥ በማስገባት ምንድነው የተፈጠረው? አሁን ኢትዮጵያን እንውጋና ኢትዮጵያን እንከፋፍል። በነገራችን ላይ ኢሳያስ አፈወርቂ ኢትዮጵያን መምራት ይፈልጉ ነበር ድሮ። እንግዲህ እየወጡ ያሉ መረጃዎች፣ ባለፈውም ሰማሃል መለስ እቺን ነገር አጋርታለች። ከዚህ ቀደምም የተለያዩ ኃይሎች በተለይ ኤርትራ እየከረሙ ኢትዮጵያን ለመውጋት የመጡ ሲያያዙ ኢሳያስ አፈወርቂ ኢትዮጵያ ብትበታተን ደግሜ አንድ አድርጌ እመራታለሁ እያሉ ያስባሉ። ምክንያቱም ኤርትራ ካለ ኢትዮጵያ አንድ አይደለችም ወይም ደግሞ መኖር አትችልም ብለው ያምናሉ ሲሉ ተናግረው ነበር ከዚህ ቀደም። የሚገርመው ግን ሻዕቢያ የመልማት እቅድ የለውም። ሻዕቢያ ስልጣን የመያዝ ብቻ ነው እቅዱ። ሻዕቢያ አመሰራረቱም አካሄዱም እስካሁን የነበረው ታሪክና አሁንም የደረሰበት ደረጃ ላይ ሆኖ በኢትዮጵያና በምስራቅ አፍሪካ ቀጠና ላይ እያደረገ ያለው እንቅስቃሴ ሁለተኛ ግብፅ ነው። እንዴት ነው የኤርትራ መንግስት ኢትዮጵያን ለመውረር የሚያስበው? በምን ሂሳብ? በየትኛው አቅሙ ነው ኢትዮጵያንስ ተገዳድሮ አሁን እንደው ኢትዮጵያ ላይ የሚደነፋው? እንደዚህ የ1991 እና 92ቱ ጦርነት ራሱ እኮ ትልቅ እኮ ትምህርት ይሆናቸው ነበር ለኢሳያስ አፈወርቂ። ግን ምን ዋጋ አለው? ጦርነቱ የእሳቸው እንዳልሆነ ስለምናቅ ሁሉንም ነገር ያው ማን እንደሚያሰናዳው ማን ይሄን አጀንዳ እንደሚያመጣ ስለምናቅ ኤርትራውያንን መውቀስ ይከብዳል። ግን በዋናነት የሰው ጦርነት ለማካሄድ ለሰው ቅጥረኛ መሆን፣ ለሰው ሀገር ለዛው ለግብፅ ቅጥረኛ መሆን የሚገርም ታሪካዊ ስህተት እንደሆነ ግን መገንዘብ ያስፈልጋል። ይህንን ኤርትራውያን ራሳችሁ አቋም ልትይዙበት ይገባል። የሚገርመው ነገር ደግሞ በዓመታት ልዩነት ትላንትና የትግራይን ህዝብ ሲጨቁንና ሲገድል የነበረው የሻዕቢያ መንግስት የትግራይ እናቶችን ሳይቀር ሲደፍር፣ ወጣት ልጃገረዶችን ሲደፍር፣ HIV ያለባቸውን ሰዎች ጭምር እያስመጣዛ ህዝቡን ሲበክል ቆይቶ ታሪኩ እንደማይታወቅ ሆኖ ዛሬ የትግራይ ወጣቶችን ኢትዮጵያን እንዲወጉ ለማስተባበር ሲሞክር ጽምዶ ብሎ መስርቶ ታሪክ ወደኋላ አለመመልከቱ በጣም የሚያሳዝን ነው። ከዛም ባለፈ ትግራይን ድጋሚ የጦርነት ቀጠና ለማድረግ የሚሞከረው ነገር ዋጋ ያስከፍላል። ኢትዮጵያ የሰው ኃይል እጥረት የለባትም። የኢትዮጵያ ኢኮኖሚ አይናጋም። አሁን የኤርትራና ተጣማሪዎቹ አካላት እንደሚያስቡት የኢትዮጵያ መንግስት ወደ ጦርነት ከገባ ይዳከማል የሚለው ጉዳይ አሁን ድሮንም አገር ውስጥ ነው የሚመረተው። አትፎገሩ። የጦር መሳሪያውም አገር ውስጥ እየተመረተ ነው ያለው። ከሰሞኑ ደግሞ የምትሰሙት ሌላ አዲስ መረጃ አለ፣ መንግስት ሲያወጣው የሚወጣ ኢትዮጵያ የምታመርታቸው ተተኳሾች እንደ ድሮ አይነት ብቻ አይደሉም፣ ተቀያይረዋል። ይሄ የውጭ ምንዛሬን ይቀንሳል፣ እንደውም ይሸጣል እንጂ የኢትዮጵያ መንግስት ካስታወሳችሁ ከአንድ ወር በፊት የኢትዮጵያ መንግስት ከሩዋንዳ መንግስት ጋር ስምምነት ፈርሞ የ15 ሚሊዮን ዶላር የድሮን ሽያጭ አድርጓል። በ3 ወር ውስጥ 300 ድሮኖች ተሰርተዋል። ይሄ በመጀመሪያ ውስን አቅም ነው። በሙሉ አቅም ደግሞ ነገሮች ሲሰሩ እንግዲህ በአንዴ ድሮኖቹ ብቻ ይዋጋሉ ማለት ነው። እና ኤርትራ ይህን ትሸከማለች። የኤርትራ ወጣትስ አሁን በኤርትራ አለ? የኤርትራ ጦርስ ኢትዮጵያን ለመውጋት አቅም አለው? ዝም ብላችሁ ጉግል ያወጣውን ካርታ ብትቀበሉ ነው የሚሻላችሁ እንደኔ። ለምን ከተባለ የአሜሪካ መንግስት ማረጋገጫ ከሰጠ ከቀናት በኋላ ኢትዮጵያ የባህር ጥያቄዋ ትክክለኛ መሰረት እንዳለውና ግን ወደ ኃይል ትገባለች የሚል ስጋት እንዳለው ገልጾ ይሄ ስጋት
በሰላማዊ መንገድ እንዲከናወን፣ ስጋቱ እንዲቀንስ፣ ቀጠናውም እንዳይታመስ። ምክንያቱም በሱዳን ያለው የእርስ በርስ ጦርነት አለ፣ በሶማሊያ አልሸባብ አለ፣ ደቡብ ሱዳን ሬክ ማቻርና ሳልቫኪር የገቡበት ውዝግብ አለ። ምክንያቱም ፕሬዝደንት ሳልቫኪር የደቡብ ሱዳኑ ምክትል ፕሬዝደንት ሬክ ማቻርን አስረዋል። ይህንን ተከትሎ የተለያዩ ውዝግቦችና የጦር እንቅስቃሴዎች አሉ በአገሪቱ። እንደውም ተቃዋሚዎቹ ኢትዮጵያ ትግባና ታደራድረም ብለዋል። በጅቡቲ የመፈንቅለ መንግሥት እርምጃ እየተሞከረ ነው። ኢሳያስም በህቡ እየተቆመረባቸው ነው። እሳቸው ግን እስካሁን ቆንጥጫለሁ ብለው ነው የሚያስቡት አገሪቱን። ይሄ ባለበት ሁኔታ እነ ሁቲዎች ደግሞ ከቀይ ባህር ማዶ ላይ ሆነው እያሉ እያስጠነቀቁ ባሉበት አግባብ የኢትዮጵያና የኤርትራ ጦርነት የሚቀሰቀስ ወይም በኢትዮጵያና በኤርትራ መካከል አዲስ ጦርነት የሚመጣ ከሆነ ኬንያና ዩጋንዳም የጀመሩት ውዝግብን ጨምሮ ቀጠናው ወደ ለየለት ትርምስ ይገባል። ይሄ ደግሞ ለአሜሪካ ከፍተኛ ጉዳትን ያመጣል። ብሔራዊ ጥቅሟን ይነካል። የቀይ ባህር ቀጠናና የሰሜናዊ የህንድ ውቅያኖስ ቀጠና እንደዚሁም ዓለም አቀፉ የንግድ መስመር ችግር ውስጥ ይገባል፣ ይወድቃል። እነኚህ ነገሮች ስላሉ በዚህ ጉዳይ ላይ ሰላማዊ አማራጭን የጠረጴዛ ላይ ድርድርን ተከተሉ ሲሉ የአሜሪካው የመካከለኛው ምስራቅና የምስራቅ አፍሪካ ቀጠና ልዩ መልእክተኛ የዶናልድ ትራምፕ ቤተሰብ እና ቀኝ እጅ የሆኑት ዶክተር አምባሳደር ማሳድ ቡሎስ ጥሪ አቅርበዋል። የመንግስታቸውን ጥሪን ያስተጋቡት ለኢትዮጵያ መንግስትም ጥሪ አቅርበዋል። ግን የኢትዮጵያ መንግስት ያቀረበው ጥያቄ ተገቢ እንደሆነ ከአምባሳደር ሄርማን ኮንም አረጋግጠናል ብለዋል። ከቀናት በኋላ ትላንት አመሻሽ ላይ ምን ሰማን? ጉግል አሰብ ኢትዮጵያ ብሎ አዲስ ደግሞ ደስ የሚል ካርታ ነው ያወጣው። ያ ማለት ደስ የሚል ስላችሁ የሰው አቅም ያልወሰደ ማለት ነው። የኢትዮጵያን ሀቅ ያስቀመጠ ይህንን ታሪካዊ ካርታ ተቀብሎ አሰብን እንስጥ እንዳላችሁት እንደ ውይይት እንደጀመራችሁት ሰጥታችሁ የባህር በሩን ለኢትዮጵያ አስረክባችሁ በሰላማዊ መንገድ ኢትዮጵያ ላይ እንደፈለጋችሁ ምሰሩበት ኢትዮጵያውያን እናንተ ጋር መጥተው ተስተናግደው ሰርተው በጋራ ተባብረን የምናድግበት ሁኔታ እንዲፈጠር ማድረግ ነው እንጂ እንደ ባዕዳን ኤርትራም ትላንትና 30 ዓመት ለዛውም እኮ 30 ዓመት ነች። ምን ነው 102 ዓመት 300 ዓመት 200 ዓመት 300 ዓመት ወይም ደግሞ ክፍለ ዘመን አደረገ ማለት ሚሊኒየም ከኢትዮጵያ የተገነጠላችሁ አደረጋችሁ። እንደዛ ለምን ይታሰባል? በዚች ዓመታት ውስጥ ኢትዮጵያዊነትን ረስታችሁ ኢትዮጵያን ለመውጋት ከምትዘጋጁ ከኢትዮጵያ ጋር ብትጣመሩ አሊያም ደግሞ በመከባበር ሉዓላዊ ሀገር ሆናችሁ ኢትዮጵያም ሉዓላዊ ሀገር ሆና የጋራ ኢኮኖሚ ትብብር ተፈጥሮ መስራት የሚቻልበት ህዝቡ ማደግ የሚችልበት ሁኔታን መፍጠሩ ለህዝቡ የሚያስብ መንግስት ማሰብና ቅድሚያ መስጠት የሚገባው ጉዳይ ነው ብዬ አምናለሁ። ስለዚህ ይህንን ጉዳይ ማስቀደም ነው እና ይሄ ጉዳይ በጣም ነው አንጀታቸውን ያጨሰው ያናደዳቸው። በአዲ ሃሎ አሁን ላይ ክስ ለማቅረብ በጉግል ላይ ጥረት እየተደረገ ነው ተብሏል። በአንጻሩ በኢትዮጵያ መንግስት በኩል ስለዚህ ጉዳይ ምንም የተባለ ነገር የለም። ምክንያቱም ምንስ ይባላል? ያው የራስ ከደስታ ውጪ ሌላ ምንም አይባልም። ነገር ግን ይሄ ነገር የሚያሳየው ብዙ መልእክት አለ። አንዱ መልእክት አይቀሬ ነው፣ በቃ አሰብ አይቀሬ ነው። የጠቅላይ ሚኒስተሩን ንግግር ወደ ኋላ መለስ ብሎ መናገር። መንግስት ነው የተናገረው፣ ፓርላማ ነው የተነገረው። ፓርላማ ቀልድ አይደለም። ፓርላማ የሚቀመጡ ሰዎች ወደድንም ጠላን፣ ሳቁም ተኮሳተሩም የሚወስኑት ውሳኔ በፓርላማ የሚወሰነው ውሳኔ ህዝበ ውሳኔ ነው። በሀገሪቱ መላ ዳር ድንበር ውስጥ ተፈጻሚ የሚሆን ነው። የውጭ ግንኙነት ፖሊሲንም በሚመለከት ፓርላማው የሚወስነው ውሳኔ ተፈጻሚ የሚሆን ነው። የሀገሪቱ የመጨረሻ ትልቁ የስልጣን ባለቤት ነው ፓርላማ። ፓርላማ የተነገረው ንግግር መልእክት አለው። እሱኑ ማስታወስ ይበጃል። የባህር በሩ አይቀርም። ስለዚህ ያ ስለሆነ ይሄ ጉዳይ በዛ አግባብ እንዲቋጭ፣ ሰላም እንዲመጣ፣ ሁለቱ ሀገራት ያለ ጦርነት በሰጥቶ መቀበል መርህ እንዲግባቡ ለማድረግ አሁን ግንኙነቱ መጠናከር አለበት የሚለውን ጉዳይ ማየት ያስፈልጋል ማለት ነው። ሌላው ጉዳይ ከሰሞኑ ፓኪስታን፣ ሳውዲ አረቢያ፣ ግብፅ፣ ሞሪታንያ ጭምር እና ሌሎች ተጋባዥ ሀገሮችም የተሳተፉበት ወታደራዊ የጦር ልምምድ ተካሂዷል። በጅዳ አቅራቢያ ነው፣ በቀይ ባህር ቀጠና ላይ በቀይ ባህር ላይ የወታደራዊ የጦር ልምምድ የተደረገው። ይሄ ጉዳይ በርካታ መልእክቶችን ለማስተላለፍ ታስቦ ነበረ የተካሄደው። ትላንትና ሐሙስ ነው የተጠናቀቀው። ኦልሞስት ለ4 ቀናት ነው የተካሄደው። ግብፅ ከዚህ ቀደምም በሜዲትራኒያን ባህር አካባቢ ከቻይና ጦር ጋር በነገራችን ላይ ልምምድ አድርጋለች። ግብፅ አንድ አልተው ያለችውና እኔ አገራትም ለምንድን ነው ይህን ነገር ትኩረት የሚሰጡት ብዬ እስክጠይቅ ያደረሰኝ ነገር ምንድን ነው? ማስፈራራት ትወዳለች። በቃ
ከቻይና ጋር ልምምድ አደረገች። የሚገርማችሁ ግን ቻይና የምታቀርበውን ዕቃ እንዳትገዛ አሜሪካ እኮ ማዕቀብ ጥላባታለች። ማለት ማዕቀብ ሲባል ማስጠንቀቂያ ሰጥታታለች። ከራሽያ ጋር የጦር ልምምድ የማድረግ ፍላጎት እንዳላት አሁን ለታ የኒውክለር ስምምነት ተፈራርመው ኦልሞስት 70 ዓመት የሞላው የግብፅ የኒውክለር ፕሮሰስ ነበረ። ፕላንቱ ትላንትና ተተክሏል። አልሲሲም ፈገግ ብለው ይሄ ማዲያት ሊያወጣ ያለው በህዳሴ ግድብ ተበሳጭቶ አቁሮ የነበረው ፊታቸውም የቀላበት ሁኔታ ነው የታየው። ይሁን ያግኙ፣ እኛ በእነሱ ማግኘት አንጠላም፣ ችግር የለብንም። ግን እነሱ ኒውክለር ሲይዙ እኛም እንይዛለን። ይሄ መረሳት የለበትም። እነሱ ኒውክለር ተሸካሚ ሲሆኑ የኒውክለር መሳሪያን ሲታጠቁ ኢትዮጵያም የኒውክለር መሳሪያን ትታጠቃለች፣ መያዝም አለባት፣ ግዴታ ነው። ግብፅ ለዘመናት እኛን እንዳቆረቆዘች አሁን የምቆረቆዙበት ዘመን መምጣት አለበት፣ አላርፍ ካለች ማለት ነው። ይህንን ደግሞ ከምን አንጻር ነው ያነሳሁት? እየዞረች እግር በእግር የኢትዮጵያን እግር እየተከተለች ከኢትዮጵያ ጋር ስምምነት የሚፈርሙ ሀገራትን ስምምነት ታስፈርማቸዋለች። ለምሳሌ ፓኪስታን በወታደራዊ ስምምነት ከኢትዮጵያ ጋር ተፈራርማለች አብሮ ለመስራት፣ ለዛውም ሁሉን አቀፍ ነው። በአየር ኃይል በብዙ መልኩ ስምምነት ተፈራረመች ሄዳ። ለዛውም የፓኪስታን ቡድን ከኢትዮጵያ ጋር በራሱ ፍላጎት ነው የተፈራረመው። ከግብፅ ጋር ግን የግብፅ መንግስት 3 እና 4 ደብዳቤ ልኮ ነው መጨረሻ ላይ ኮንፊርም የተደረገው በስንት የዲፕሎማሲ ጥረት። ይህን የምታደርገው ኢትዮጵያን ለመቃረን ነው። ሳውዲ አረቢያ አሁን አይኗ ተገልጧል። ቢያንስ ከኢትዮጵያ ጋር በጋምቤላ እኮ ኢንቨስትመንት አላት ሳውዲ አረቢያ፣ ልማት አላት፣ እርሻ አላት እኮ። ከኢትዮጵያ ጋር ጥሩ ግንኙነት አላት ማለት በንግድ እንቅስቃሴ። ዩኤኢ ወደ ኢትዮጵያ ስለገባች ብቻ ሳውዲ አረቢያን በነገር ሸርባ ጎትታ አስገባቻት። ለምን? ዩኤኢ እና የተባበሩት አረብ ኤምሬትስና ሳውዲ አረቢያ በቀጠናዊ ጉዳዮች ላይ እየተገዳደሩ ነው። እና ከሰሞኑ ለእስራኤልና ለተባበሩት አረብ ኤምሬትስ እንደዚሁም ለኢትዮጵያ መልእክት ለማስተላለፍ በሚል ኢሳያስ አፈወርቂና ፕሬዝደንት ሐሰን ሼክ መሐሙድ እንደዚሁም ፕሬዝደንት ኢስማኤል ዑመር ጉሌን ያስደሰቱ መስሏቸው የባህር ላይ እንቅስቃሴ አደረጉ። አንድ ግን መረጃ ልስጣቸው። አሁን ይህን ነገር ያነሳሁት ለዚሁ መረጃ ብዬ ነው። እስራኤልና የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር ተጣምረዋል። መጣመር ብቻ አይደለም፣ የኢትዮጵያን ባህር ኃይል ይዘው ቀይ ባህር ላይ ከሰሞኑ ይከሰታሉ። ታያላችሁ ይህንን። ሌላው ጉዳይ ኢትዮጵያ በቀይ ባህር ቀጠና አገር ማለት ሌላኛው አገር ሆና የቀደመ ክብሯን አስጠብቃ በዛ ገጽታ ለመመለስ የምታደርገው ጥረትን በእጅጉ በርካታ አገሮች እየደገፉት እንደሆነ ይታወቃል። ማሌዥያም አሁን ለታ ደግፋለች በፕሬዝዳንቱ አማካኝነት ሲገቡ። ሌሎች አገራትም እነ ሜክሲኮ፣ እነ ብራዚል፣ የብሪክስ አባል አገራት አብዛኞቹ ደግፈዋል። ራሽያም ይታወቃል። ትላንትና ፕሬዝደንት አብዱልፈታህ አልሲሲ ከ70 ዓመት በኋላ ለ70 ዓመት ተጓቶ ከ70 ዓመት በኋላ የኒውክለር ማብለያ ማለት ለኃይል አገልግሎት የሚውል የኒውክለር ማብለያ በ4.8 ቢሊዮን ዶላር በጀት እየተገነባ ነው የሚገኘው። ከዚህ ቀደም የዶላር ችግር ነበረ። ግብፅ የአቅም ችግርና በተለይ በጃፓንና በዩክሬን የደረሱት የኒውክለር ማብለያ ፍንዳታዎች በአካባቢው ስነ ምህዳርና በሕዝቡ ላይ ያደረሱትን ተጽዕኖ ምክንያት በማድረግ ስጋት ውስጥ ገብታ ነበር ያቆመችው። ፕሮጀክቱን ማቆም ሳይሆን ሆልድ አድርጋው ነበረ። አሁን የምትከፍሉት ገንዘብም በራሽያ ገንዘብ እንዲሆን ተስማምተው ራሽያ እንግዲህ በራሷ ገንዘብ እየተከፈላት ይህንን የግብፅን የኒውክለር ማብለያ የኃይል ማመንጫ ፕሮጀክት እውን እያደረገች ነው የሚገኘው። እናም ትላንት የኒውክለር ማብለያ ይሄ እንትኑ ጋኑ የሚባል አለ አይደለ፣ ቱቦ እንበለው፣ ይሄ እንደ ፖት የሚመስለው ሲተከል አልሲሲ በጣም ደስተኛ ነበሩ። በተመሳሳይ ግን የተባበሩት አረብ ኤምሬትስና እስራኤል ሃኒሽ ደሴቶች ላይ አዳዲስ የጦር መሳሪያዎችን አሳርፈዋል። ይሄ ማለት ምንድን ነው? ግጥምጥሞሹን ተመልከቱ። እስራኤል እና የተባበሩት አረብ ኤምሬትስ ከቀናት በፊት የቀይ ባህር ቀጠና ላይ አዳዲስ ደሴቶችን ተቆጣጥረው እንደውም የተባበሩት አረብ ኤምሬትስ የጦር ሰፈር ገንብታ አየር ማረፊያዎችን ኤርፖርቶችም ገንብታ ነበር እና ከባባድ መሳሪያም ሚሳኤሎቹን ወደ ኤርትራ አፈሙዛቸውን አዙሮም እዛ ቁማ ነበር። እስራኤልም ተጨመረችበት። አሁን ደግሞ ከቀናት በኋላ ግብፅ እነ ፓኪስታንን ጨምራ ከሳውዲ አረቢያና እነ ሞሪታንያም ተጨምረው ሌሎች ተጋባዦችም የተጨመሩበት የባህር ላይ ልምምድ ከተደረገ በኋላ ትላንት ሲጠናቀቅ ከሰዓታት በኋላ የእስራኤልና የተባበሩት አረብ ኤምሬትስ የአሜሪካ የባህር ኃይል የሚመስል
ያው አሜሪካ እጇ አለበት ነው የተባለው። አዳዲስ መሳሪያዎች በዛ አካባቢ ገጥመዋል። ምን ይመስላችኋል ይሄ መልእክቱ? ይሄንን እንግዲህ ለእናንተ ተዋለው። ለዛም ነው የባህር ላይ እንቅስቃሴው ማለት ይሄ ልምምዱ ላይ ከሰሞኑ ፎከስ አድርገን ብዙ ያላወራንበት። ምክንያቱም ለምን እንደሆነ ይታወቃል። የእነሱን አጀንዳ ማጉላትም አይገባንም። ቢኮዝ አፍተር ኦል እኛ የምንሰራው ስለ አገር ብሔራዊ ጥቅም ስለሆነ ቅድሚያ የምንሰጠውም ለአገራችን፣ አገር ከሌለች እኛ ስለሌለን ማለት ነው። ስለዚህ ይሄ ጉዳይ በኢትዮጵያና በኤርትራ መካከል ብቻ የሚጠናቀቅ አይሆንም። ይልቁንም ሌላ መዘዝም ከኋላ ያመጣል። በዛ ውስጥ ደግሞ ኤርትራ ልከስም ትችላለች። አንድ መረጃ ልንገራችሁና ልውጣ። ኤርትራ የኢሚግሬሽን ኦብዘርቫቶሪ የተሰኘ ዓለም አቀፍ የስደተኞች ጉዳዮችን የሚመለከትና ስለ ስደት ዓለም አቀፋዊ ሪፖርቶችን የሚያወጣ ድርጅት ባስታወቀው መረጃ ባለፉት 6 ዓመታት ከፍተኛ ቁጥር ያለው ስደተኞች የተመዘገቡባቸው አገራት በሚል ኢራን፣ አፍጋኒስታን፣ አልባንያ፣ ሱሪያ፣ ኤርትራና ኢራቅን አስቀምጧል። በአጠቃላይ 70% የሚሆነውን የዓለምን የስደት ቁጥር እነኚህ ሀገራት ይሸፍናሉ። ከፍተኛ ግጭት፣ ጭቆናና አፈና፣ አምባገነናዊነት እና ነፃ እና አስገዳጅ የጦር አገልግሎት ወይም ደግሞ ብሔራዊ የጦር ግዳጅ ወዘተ፣ የኢኮኖሚ መዳከም፣ የመብት ጥሰት፣ ሰቆቃ እነኚህ ከግምት ውስጥ ገብተዋል እንደ ምክንያት ናቸው ለስደቱና ኢራን 17% ከ70% በዓለም አቀፍ ደረጃ፣ አፍጋኒስታን 15%፣ አልባንያ 10%፣ ሶሪያ 9%፣ ኤርትራ 8%፣ ኢራቅ 14%። ኢማጂን ኤርትራ 8% በጦርነት የምትታመሰው ሶሪያ እንኳን 9% ሆና በጦርነት የማትታመሰው ኤርትራ 8%። የተባበሩት መንግስታት ድርጅት መረጃ የሚያሳየው ከ600,000 በላይ የሚሆኑ ኤርትራውያን በተለያዩ አገራት በስደተኝነት ይገኛሉ። በምስራቅ አፍሪካና በአፍሪካ አገራት ውስጥ ያሉትና ወደ አረብ አገራት ደግሞ የሄዱትን ስንቆጥር ከሚሊዮን በላይ ነው የሚሆኑ። ታዲያ ምንድን ነው ኤርትራ ይቀራት? ይህንን ጉድ ተሸክመ ነው የሻዕቢያ መንግስት አሁን ኢትዮጵያን ለመዋጋት ሬዲ የምትሆኑት? ተዉ፣ ይህ አይጠቅማችሁም። ከኢትዮጵያ ጋር ሰላም ነው። እኛ ኤርትራውያንን እንወዳለን፣ ኤርትራውያንም እኛን ይወዱናል። ይሄ ነው ለእኛ የሚጠቅመን። ክቡር ፕሬዝደንት ኢሳያስ አፈወርቂ አሁንም ስሙ፣ ፊታችሁም ጆሮአችሁም ልባችሁም ወደ ኢትዮጵያ ይመለስ። የሚያዋጣችሁም የምታዋጣችሁም የኢትዮጵያ ሕዝብና ኢትዮጵያ ነች። ይህንን እንደ መልእክት ነገርናችሁ። ከመረጃው ብዙ አዳዲስ ቁም ነገሮችንና ሐሳቦችን መረጃዎችን እንደገበያችሁ ተስፋ እናደርጋለን። እንደዚሁም ስለ ኢትዮጵያም አሁን ላይ ስላለው የቀጠናው ሁኔታም አዲስ መረጃን በመስጠት አፕዴት እንዳደረግናችሁ ተስፋ እናደርጋለን። እንግዲህ ለዛሬ የነበረን የገበያ ሚዲያ ልዩ የፖድካስት ፕሮግራም ቆይታችን እስካሁን የተከታተላችሁትን ይመስል ነበር። ስለተከታተላችሁን በማመስገን ስለ ቆይታችሁም እንደዚሁ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች እንደዚሁ ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ መረጃዎችን ይዘን እስክንመለስ ለዛሬው በዚሁ ተሰናበትናችሁ። ቸር ሰንብቱልን። እናመሰግናለን። ሰላም።